ለአንበሶች ምግብ እንዲሆን ነው ዳንኤል የተጣለው። ለአንበሶች የተጣለው ምግብ ምን ይባላል? ዳንኤል ይባላል። የምግቡ ስም የሚያወራ ምግብ፣ የሚጸልይ ምግብ። ይበላል የተባለው ዳንኤል የሚበላውን ተንተርሶ ተኛ። አንበሳ ነው በስጋ ላይ ምተኛው እንጂ ስጋ አንበሳ ላይ እንዴት ይተኛል? አቦልተኛ የሚበላ ስጋ የሚበላው ላይ ምን አለ? በሚሰብር ችግር ላይ ትተኛለህ። በሚጎዳ አንበሳ ላይ ትተኛለህ። አጥንትን ሰባብሮ ለመጣል በተዘጋጀው ላይ በሰላም ትተኛለህ። ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ ያለውን ክፍል አብረን እንመለከታለን። በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልሁምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበረና አንዳች ጉዳት አልተገኘበትም። ቁጥር 22 እና 23 ነው ያነበብኩት። ምዕራፍ 6 ዋናው መልእክት የሚገኘው ቁጥር 22 ላይ ነው። በፊቱ ቅንነት ተገኝቶብኛልና የሚለውን መልእክት እንድትይዙልኝ ፈልጋለሁ። የስብከተ ርዕስ ታማኝነት መጨረሻው ከፍታ ነው ይላል። ታማኝነት መጨረሻው ከፍታ ነው። አጠገብ ያለውን ሰው ነካ አርገውና ታማኝነት መጨረሻው ከፍታ ነው በሉት። ምን ይላል? ይሄ ስክሪኑ ላይ የምትመለከቱት ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ምን ይላል? በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልሁምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። ታማኝነት መጨረሻው ከፍታ ነው። ሲጀምር መጀመሪያ አካባቢ ታማኝነት ጉድጓድ ውስጥ እንድትጣል ያደርጋል። ታማኝነት እስር ቤት እንድትገባ ያደርጋል። ታማኝነት ገለልተኛ እንድትሆን ያደርጋል። ታማኝነት መከፈል የሌለበትን ዋጋ እንድትከፍል ያደርጋል። ታማኝነት አንዳንድ ጊዜ ብቸኛ እንድትሆን ያደርጋል። ታማኝነት አንዳንድ ጊዜ እንድታዝን ያደርጋል። በታማኝነታችሁ ምክንያት አንዳንድ ጊዜ ትሰበራላችሁ። ጥያቄ ውስጥም ትገባላችሁ። ውስጣችሁ ይጠይቃል። ታማኝ ሆኜ ለምንድነው የምፈተነው? ታማኝ ሆኜ ለምንድነው የምታሰረው? ታማኝነት ይዤ በታማኝነት እግዚአብሔርን እያገለገልኩ በታማኝነት እየጸለይኩ በታማኝነት እየተመላለስኩ ይሄ ሁሉ ለምን ይደርስብኛል በማለት ራሳችሁን የምትጠይቁበት አጋጣሚ ይፈጠራል። በዚህ ሁሉ ሁኔታ ውስጥ ሳይነቃነቅ ታማኝነቱን ይዞ የቆመ ሰው መጨረሻው ከፍታ ነው። ይኸውላችሁ በጉድጓድ የተጀመረ ጉዞ በንግስና ላይ ያለቀ። እስኪ አንድ ሰው አሜን ይበል። መጀመሪያ ላይ ያዋርዳል፣ መጀመሪያ ላይ ያስከስሳል፣ መጀመሪያ ላይ ያስገፋል፣ መጀመሪያ ላይ ከፍተኛ ጥያቄ ውስጥ እንድትገባ ያደርጋል። መጨረሻ ላይ ግን ከፍታ ያዘጋጃል። በዚህ ስፍራ የተገኛችሁ ቅዱሳን በሙሉ አንድ ምክር አለኝ ለእናንተ። ኃጢአተኛ ከፍ ስላለ እንደ ዝግባ ስለለመለመ በጣም ግዙፍ ሆኖ ስለታየ ቀንታችሁ ቅንነታችሁን አትልቀቁ። ቅንነት ይዘ ያነስክ፣ ቅንነት ይዘ የተረገጥክ፣ ቅንነት ይዘ ጉድጓድ ውስጥ የገባ አንተ ሰው አንድ ቀን እየመጣ ነው። ስላንተ ምስክርነት ይሆናል። አደባባዩ ስላንተ ያወራል። ያንተና የአምላክ ስም በአደባባይ ይነሳል። የዳንኤል አምላክ ሰው ሁሉ ለዳንኤል አምላክ ይስገድ። ሰው ሁሉ ለዳንኤል አምላክ ይንቀጥቀጥ። ሰው ሁሉ የዳንኤልን አምላክ ያምልክ። ቅንነት ለምስክርነት ያበቃል። በኃጢአተኞች አትቅኑ። ለጥቂት ጊዜ አደባባዩን ተቆጣጥሮ ከትንሽ ቆይታ በኋላ ሜዳ በሚለቁ ሰዎች አትቅኑ። የሚቀጥለው ዘመን የቅኖች ነው። እንደ እግዚአብሔር ሰው አውጃለሁ። ዘመኑ እየከፋ መጥቷል። ጦርነት በስቷል። ክፋት አለ። እግዚአብሔርን የሚፈሩ ሰዎች እየተገፉ ነው። ነገር ግን መንፈስ ቅዱስ እንደዚህ ያለኝ የሚቀጥለው ዘመን የቅኖች ነው አለ። በቅንነት የሚመላለሱ ሰዎች አይመለሱም። ንገረው አጠገብ ያለውን ሰው የሚቀጥለው ዘመን የቅኖች ነው። አቲያና ሞሳ
ለከሸተከማ ሊታማሱ ላሞሮሶባንያ ሄናማሻካፓያ የሚቀጥለው ዘመን የቅኖች ነው። እንደ እግዚአብሔር መልእክተኛ አውጃለሁ። ለአንዳንዶቻችሁ ሞኝነት ሊመስል ይችላል። ለአንዳንዶቻችሁ ስሜታዊነት ሊመስል ይችላል። እኔ ግን እንደ ተነካ ሰው መልእክት እንደሰማ ሰው አውጃለሁ። የሚቀጥለው ዘመን የቅኖች ነው። ሰምቼ ነው እየተናገርኩ ያለው። አው ዛሬ እየተገፋችሁ ሊሆን ይችላል። ተቀባይነት አጣችሁ ሊሆን ይችላል። መልእክት አለኝ። next season የሚቀጥለው ዘመን የዳንኤል ነው። የሚቀጥለው ዘመን የቅኖች ነው። ትንቢተ ዳንኤል ምዕራፍ 6 ከቁጥር 22 ጀምሮ ያለውን ክፍል በመታነቡበት ጊዜ አንድ ግልጽ መልእክት ታገኛላችሁ። እግዚአብሔር በሰው ፍላጎትና በሰው ጊዜ አይሰራም። እግዚአብሔር የራሱ ጊዜ አለው። እንዳልቸገር ብለ እየጸለክ ጥርስ ባወጣ ችግር ውስጥ እግዚአብሔር ከከተተ ሃሌሉያ በል። ተአምር አለበት። የሆነ ተአምር አይቷል ማለት ነው። መጎዳት አልፈልግም እያልክ በሚቀጠቅጡ ሰዎች እጅ ላይ እግዚአብሔር ከጣለ አሜን ብለ ተቀበል። በሚቀጥለው ዘመን እግዚአብሔር በዘይት ቀብቶ በካሳ ያነሳሃል። እግዚአብሔር አንዳንድ ጊዜ ችግር ውስጥ እንዳንገባ ይጠብቃል። አንዳንድ ጊዜ ደግሞ ችግር ውስጥ አስገብቶን ታምር ያሳየናል። እግዚአብሔር በሰው ጊዜ አይሰራም በልልኝ። አጠገብ ያለው ንገረው። እግዚአብሔር በሰው ጊዜ አይሰራም። እግዚአብሔር በሰው ጊዜ አይሰራም። እግዚአብሔር በሰው ፍላጎት አይሰራም። እሱ የራሱ የሆነ ጊዜ አለው። የራሱ የሆነ ፕሮግራም አለው። ከፕሮግራሙ ውጪ እግዚአብሔር አይመጣም። በቀን 3 ጊዜ ስለጸለያችሁ እግዚአብሔር ከፕሮግራም ውጪ አይመጣም። እኛ ሰዎች አንዳንድ ጊዜ በፍጥነት የእግዚአብሔርን መልስ እንፈልጋለን። 24 ሰዓት ውስጥ ነው የምፈልገው እንላለን። እግዚአብሔር 24 ዓመት ዝም ይላል። እንደዚህ አይነት ሁኔታ ውስጥ በምንገባበት ጊዜ ነው ከእግዚአብሔር ጋር መተላለፍ የሚፈጠረው። ዳንኤል ታገሰ። በቃሉ ብቻ አይደለም የታገሰው፣ በቅንነት ታገሰ። ቅንነቱን አልጣለም። 3 ጊዜ መጸለይ ከፈተና ካላዳነኝ፣ 3 ጊዜ መጸለይ ከችግር ካላስመለጠኝ ምን ያደርግልኛል? በቀን አንድ ብቻ ጸልያለሁ አላለም። 3 ጊዜ መጸለዩን ቀጠለ። ቅንነቱን ይዞ ተጣለ። ቅንነቱን ይዞ ማህተም ታተመበት። ቅንነቱን ይዞ ተገፋ። ሁኔታዎች ቅንነታችን ሊያስጥሉን ይፈልጋሉ። የሌለ ባህሪ በእኛ ውስጥ እንዲፈጠር ያደርጋሉ። ሌላ ሰው እንድትሆን ያደርጋሉ ሁኔታዎች። ዳንኤል ግን አልተለወጠም፣ አልተቀየረም። ቅንነቱን ይዞ ጠበቀ። ቅንነታችሁን አትጣሉ። ቅንነቱን ይዞ የሚቀጥል ሰው መጨረሻው ክብር ነው። እስኪ አንድ ሰው አሜን ይበል። እኔ አንድ ሰው እዚህ ጉባኤ ውስጥ ይታየኛል። ትናንት ወዲያ በእናንተ ላይ የሳቁት እያዩ ነገሩ ይገለበጣል። ዞረ አንተ በእነሱ ላይ ትስቃለህ። ዞራችሁ እናንተ በእነሱ ላይ ትስቃላችሁ። እግዚአብሔር እንደዚህ ያለኝ ነገሩ ይገለበጣል። አው ይገለበጣል። ጠላት አይኑ እያየ ይገለበጣል። ከገባ በኋላ በሰላም አሳድሮ ዳንኤልን ከዛ ውስጥ የሚያወጣ አምላክ እንዳይጣል ለምን አላደረገም ብዬ ሲጠይቅ መጽሐፍ ቅዱስ እንደዚህ ይላል፣ ማስተዋሉ አይመረመርም። አባ አንድ ሰው ወደኋላ ደገፍ ብሎ የእግዚአብሔር ማስተዋል አይመረመርም ይበል። ታማኞች ይሄ መልእክት ለእናንተ ነው። እንዲህ የምትሉ ሰዎች እናንተን አይመለከትም። በጸለይከው ጸሎትና በመልሱ መሃል የተወሰነ ጋፕ ይፈጠራል። ጸሎት ይዘገያል። ስትጎዳ እግዚአብሔር ዝም ብሎ ያያል። ብዙ ነገር እየደረሰብህ እያቃሰትክ እየጮክ ወዴት ነህ እያልክ ጸጥ ይላል። በዛች ኢንተርቫል ውስጥ እግዚአብሔር ስራውን እየሰራ ነው። ማየት አትችልም። ላንተ የምታየው ህመሙ ነው። ላንተ የምታየው ስድቡ ነው። ላንተ የምታየው የሰዎች እጅ ባንተ ላይ መበርታቱ ነው። ላንተ የምታየው የጠማማ ሰዎች ቡጢ ነው። ላንተ የምታየው የክፉ ሰዎች ምላስ ነው። ላንተ የምታየው መድረክ መከልከል ነው። ላንተ የምታየው ሜዳ መከልከሉ ነው። እግዚአብሔር ግን በዚህ ውስጥ ሌላ ነገር ይሰራል። ያዘጋጃል፣ ያበረታል፣ ያጠነክራል። እነዚህ ፕሮሴሶች ካለቁ በኋላ እግዚአብሔር የጸሎትን መልስ ይልካል። በሚገርም ሁኔታ ከታች ወደ ላይ ትወጣለህ። አነጋጋሪ ሰው ትሆናለህ።
ይሄ በሚቀጥለው ዘመን አንተ ላይ ነው የሚሆነው። አንድ ሰው አሜን ብሎ ይቀበል። ዳንኤል ራሱን አላዳነም። ዳንኤልን ያዳነው እግዚአብሔር ነው። ተደብቀህ ራስን አታድንም። አገር ቀይረህ ራስን አታድንም። ገንዘብና ስልጣን ያላቸው ጋር ተጠግተህ ራስን ማዳን አትችልም። ተደብቀህ ራስን ማዳን አትችልም። የማዳን ኃይል ያለው እግዚአብሔር ነው። እግዚአብሔር ያድናል። እስኪ እግዚአብሔር ቅኖችን ያድናል በሉት። አንዳንድ ጊዜ ስንፍና፣ ድካም፣ ኃጢአት፣ አለማወቅ እና ሌሎች ተመሳሳይ ነገሮች ፈተናን ያመጣሉ። አንዳንድ ጊዜ ደግሞ ቅንነት በራሱ ፈተናን ያመጣል። ሄዳችሁ እያንዳንዱ ሰውን ጀርባውን ፍቃችሁ ብታዩ በቅንነት ማረሚያ የገባ ሰው አለ። በቅንነት ለጓደኛው ፈርሞ፣ በቅንነት ጓደኛውን አግዞ፣ ጠማማ ሆኖ አይደለም፣ በቅንነት አጎቱን አግዞ፣ በቅንነት ቢዝነሱን ደግፎ፣ በቅንነት ከሱ ጋር ቆሞ በጣም ብዙ አደጋ ያስተናገደ በማረሚያ ላይ የሚማቅቅ ብዙ ሰዎች አሉ። ቅንነት ያሳስራል፣ ቅንነት ያስገድላል፣ ቅንነት በራሱ ፈተና ያመጣል። መጨረሻው ግን ክብር ነው። በዚህ አጭር ጊዜ ውስጥ ከውጭም ከውስጥም ጠማማ ሰዎችን አይቻለሁ። አድራሻቸው የት እንደሆነ ግን አላውቅም። የሆነ ጊዜ ኃይል ያላቸው መስሎ ነበር። የሰዎችን አእምሮ ለመቆጣጠር ሞክረው ነበር። ሚዲያን ለመቆጣጠር ሞክረው ነበር። ውስጥ ለውስጥ ብዙ ስራ ሰርተው ነበር። ዛሬ ግን የሉም። ሰርች ሲደረግ ኖ ሪዛልት ይላል ጎግሉ። በሰማይም አይታወቁም፣ በምድርም አይታወቁም። ለምን? እንዲህ ያሉ ስለሆኑ። ቅኖች ግን ዛሬ ገና የመጀመሪያውን የስሙን ፊደል ስታስገባ ተራራራራራ ነው የሚለው። ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ጀምሮ ባለው ክፍል ዳንኤል ኦፊሻሊ ሲከሰስ እንመለከታለን። ለምንድን ነው የተከሰሰው የሚለውን ጥናት በምናደርግበት ጊዜ የክሱ መንስኤ አጭርና ግልጽ ነው። ጸልየዋል ተብሎ ነው። በቀን 3 ጊዜ ጸልየዋል። ሌላ ምንም የለም። ይሄን ለማወቅ ትምህርት ቤት አትንከራተት። እኔ ልንገር፣ ምንም ትንተና የለም። 3 ጸልየዋል ተብሎ ተከሰሰ። ቅንነት እኮ ነው መጸለይ ቅንነት ነው። ግን ያስከሰሰው በሰው ትዳር ውስጥ ጣልቃ አልገባም። የሰውን ቢዝነስ አልነካም። መንግስትን አልተቃወመም። ወደ አምላኩ ነው የጸለየው። በራሱ ጸሎት ክፍሉ ላይ ነው፣ ያውም በሰው ይዞታ አይደለም። እዛ አካባቢ ግን ያለው ምቀኛ ተቃጠለ። ሰበብ መፈለግ ጀመረ። ስትጸልይ ዝም ብሎ የሚናደድ ስፒሪት አለ። አንዳንዱ ይስቃል። እንዴ ጸሎት ያስከስሳል? አው ጸሎት ያስከስሳል። ታማኝ ሰው ሁል ጊዜ ከባድ መንገድ ያልፋል። ይሄ የማይበላ ስለሆነ አልበላም ያሉት፣ የማይነካውን አልነካም ያሉት፣ እግዚአብሔርን ለማክበር የቆረጡት ቀጭን በሆነ መንገድ ያልፋሉ። በሚያሳምም በሚያስጨንቅ ሁኔታ ውስጥ ያልፋሉ። እግዚአብሔርን ለማክበር የወሰኑ ሰዎች እንዲህ የሚሉ ሰዎች ችግር የለባቸውም። አየሩን እየመሰሉ ይሄዳሉ። ከአየሩ ጋር ነው ወይ የሚያደርጉት። ዝቅ ስል ዝቅ ይላሉ፣ ከፍ ስል ከፍ ይላሉ። ስለሚያመሳስሉ የማያመቻመቹ ሰዎች ግን አደጋ ውስጥ ያልፋሉ፣ ከባድ መንገድ ያልፋሉ። ከነሱ መካከል ጥቂቶችን ማየት ይቻላል፣ ዳንኤልን ጨምሮ። የመጀመሪያው ዮሴፍ ነው። ዮሴፍ ታማኝ ሆኖ እስር ቤት ገባ። ሁለተኛው 3ቱ ዕብራውያን ኖ አናመልክም በማለታቸው ምክንያት ወደ እሳት ውስጥ ገቡ። ሶስተኛው ዳንኤል ራሱ ጸሎቱን አላቋረጥም በማለቱ ምክንያት ወደ አንበሶች ጉድጓድ ተጣለ። እግዚአብሔርን ለማክበር የወሰኑ ሰዎች፣ በጽድቅ በእውነት ጸንቶ ለመቆም የወሰኑ ሰዎች ይከሰሳሉ፣ አስቸጋሪ መንገድ ያቋርጣሉ። መጨረሻው ግን ክብር ነው። ፈተናው የእግዚአብሔር የመተው ምልክት አይደለም። እግዚአብሔር ጊዜ እየወሰደ ነው። ጊዜው ሲደርስ በታላቅ ክብር ይመጣል። አጠገብ ያለውን ሰው እግዚአብሔር በታላቅ ክብር ይመጣል በልል። መዝሙረ ዳዊት ምዕራፍ 37 ቁጥር 28ን ማየት ትችላላችሁ። እግዚአብሔር ለአማኞች ጠበቃ ሆኖ ይቆማል። ጠበቃ ሆኖ ይቆማል። እግዚአብሔር ጠበቃችሁ ነው። እግዚአብሔር ይከራከርልሃል። እስኪ አንድ ሰው እግዚአብሔር ይከራከርልኛል ይበል። የእግዚአብሔር ተአምር የሚገለጠው ደግሞ በጨለማ ቦታ ነው። የእግዚአብሔር ተአምር የሚገለጠው በጨለማ ቦታ ነው። ነገሮች ሲዘጋጉ ሲበለሻሹ አልቋል ብለህ መዝገቡን ዘግተህ ስትተኛ ልክ እንደ ኤልያስ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ በአንድ ዛፍ ስር ኤልያስ ስተኛ እግዚአብሔር አዲስ ምዕራፍ ጀመረ። በቃ ስትል እግዚአብሔር አዲስ ምዕራፍ ይጀምራል። ስለዚህ የሚያድን እጅ
ከቤተ መንግስት አይመጣም። የሚያድን እጅ ከባለሀብቶች ዘንድ አይመጣም። የሚያድን እጅ ከተማሩ ሰዎች ዘንድ አይመጣም። የሚያድን እጅ ከእስራኤል አምላክ ዘንድ ይመጣል። አንዳንድ ጊዜ እግዚአብሔር ኃይሉን የሚገልጠው ለሰው በማይቻል ሁኔታ ውስጥ ነው። የሰው ችሎታ ሲያልቅ እግዚአብሔር የራሱን ችሎታ ይገልጣል። እንደዚህ አይነት ሜዳዎችን ይፈልጋል። ግርግሩ ሲያቆም እኔ አለሁ፣ አግዛለሁ፣ እረዳሃለሁ፣ አስተምራለሁ፣ አሻግራለሁ፣ አስቀጥራለሁ የሚሉት ካንተ ዙሪያ በሙሉ ስርቁ፣ ድምጽ ሁሉ ሳይለንት ሲሆን እግዚአብሔር ስራውን ይጀምራል። አቅማቸው ሲያልቅ ችሎታቸው ዜሮ ሲሆን የእግዚአብሔር ችሎታ ይጀምራል። ለዚህ ሐሳብ ዋቢ የሚሆን መልእክት ከመጽሐፍ ቅዱስ ማየት ይቻላል። የመጀመሪያው ቀይ ባህር መካከል መንገድ ከፈተ። እዚህ ጋር የማንም ችሎታ አልቋል። ማንም ኃይል ያለው ሰው የለም። እስራኤላውያን የነበራቸው ድርሻ ከግብፅ አገር ወጥቶ እስከ ቀይ ባህር መምጣት ብቻ ነበር ድርሻቸው። ስለዚህ የሚችሉትን አድርጓሉ። እየተጓዙ መጥቶ ቀይ ባህር ወዳለበት ደረሱ። እዛ ጋር መቆም ነው ድርሻቸው። የሚቀጥለው ምዕራፍ የእግዚአብሔርን እጅ ይጠብቃል። እግዚአብሔር ቀይ ባህር ላይ መንገድ ከፈተ። አያችሁ፣ አስቸጋሪ ሁኔታ ውስጥ እግዚአብሔር ታምሩን ይገልጣል። ሁለተኛው በእሳት ውስጥ ከሶስቱ ጋር ተገኘ። 7 እጥፍ በነደደው እሳት ውስጥ እግዚአብሔር ከሶስቱ ዕብራውያን ጋር አራተኛ ሆኖ ተገኘ። ይሄ ምቹ ሜዳ ነበር። በአንበሳ ጉድጓድ ውስጥ ዳንኤልን ጠበቀ። ይህ እግዚአብሔር ታማኝነት ነው። ታማኝነታችሁን ካለቀቃችሁ የችግራችሁ ቦታ የክብር መድረካችሁ ይሆናል። የክብር መድረክ ይሆናል። ጉድጓዱ የክብር መድረክ ይሆናል። እሳቱ የክብር መድረክ ይሆናል። የምትመሰክርበት ይሆናል። የምስክርነት ቦታችሁ ይሆናል። እስኪ አንድ ሰው አሜን ይበል። ታማኝነትን አትልቀቅ በለው አጠገብ ያለው። ታማኝነታችሁን ካለቀቃችሁ አሁን ያላችሁበት ደስ የማይል ሁኔታ በሚቀጥለው ቀን ለምስክርነት ይቀየራል። የሚያስደንቅ ምስክርነት ከናንተ ሁኔታ ውስጥ ይወጣል። እግዚአብሔር እንደዚህ ያለኝ ከናንተ ሁኔታ ውስጥ አስደናቂ ምስክርነት እየሰራው ነኝ አለ። የሚያስደንቅ ምስክርነት አንድ ቀን ከድንኳናችሁ ይወጣል። ዳንኤል ከጉድጓዱ ሲወጣ ንጉሱ የእግዚአብሔርን ኃይል አወቀ። ምን አለ ንጉሱ? ሰው ሁሉ ለዳንኤል አምላክ ይስገድ። አንድ ሰው አሜን ይበል። እርሱ ሕያው አምላክ ነው አለ። ይሄንን ቃል የተናገረው ንጉሱ ነው። እርሱ ሕያው አምላክ ነው። ሕያው አምላክ ነው። የሚፈርድ፣ የሚከፍት፣ የሚዘጋ፣ የሚገል፣ የሚያድን ሕያው አምላክ ነው። እስኪ ሕያው አምላክ ነው በሉት። ዳንኤል 6:26 ምንድነው የሚለው? በመንግስት ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንድትፈሩና እንድትንቀጠቀጡ አዛለሁ። ኃይሉን ካየ በኋላ ነው። እርሱ ሕያው አምላክ ለዘላለም የሚኖር ነውና። እኔ ሞታለሁ እሱ ይኖራል እያለ እኮ ነው። እኔ አይደለም እሱ ይላል። እሱ ለዘላለም የሚኖር ባለፈው አልሞትም ብሎ ያስብ ነበር። መንግስቱም የማይጠፋ ነው። የኔ ይጠፋል እያለ ነው። ሌላስ ግዛቱም እስከ መጨረሻ ድረስ ይኖራል። የኔ ግዛት ሊሚት ነው፣ የተገደበ ነው የኔ ግዛት እያለ ነው። ከዛስ ያድናል፣ ይታደግማል። በሰማይና በምድርም ታምራትና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታል። አሁን አንዳንዶቻችሁ አንበሳ ትፈልጋላችሁ፣ ልክ እንደ ዳንኤል አይነት የሚል የለም። እሱ አንበሳ ጫካ ውስጥ ነው ያለው። አይመጣም፣ ድጋሚ አይመጣም። ስርዓቱ ተቀይሯል፣ ዘመኑ ተቀይሯል። እሱ ብሉይ ኪዳን ዘመን ይባላል፣ ይሄ አዲስ ኪዳን ዘመን ነው። መንግስትም ተቀይሯል፣ አሰራርም ተቀይሯል። ያ ሌላ ክፍለ ዘመን ነው፣ ይሄ ሌላ ክፍለ ዘመን ነው። በዚህ ዘመን ወደ አንበሳ ጉድጓድ መጣል የሚባል ነገር የለም። ሌላ ግን ብዙ አንበሶች አሉ፣ ብዙ አንበሶች አሉ። ራሱ እኮ ገንዘብ አጥቶ ሽባ ሆኖ መቀመጥ፣ ጤና አጥቶ ሽባ ሆኖ መተኛት፣ ሰው አጥቶ የሆነ ነገር ማየት ብቻ መያዝ አለመቻል፣ ክሪፕል ሆኖ መቀመጥ፣ ራይ እያለ ራዩን ለማሳካት የሚያስችል አቅም ማጣት፣ ቤተሰብ ማጣት፣ ረዳት ማጣት፣ መንገድ ማጣት፣ የተከፈተ በር ማጣት፣ ስራ ለመስራት የስራ ቦታ ማጣት፣ ስራ ማጣት፣ ካፒታል ማጣት፣ ዶክመንት ማጣት፣
ለመማር ትፈልጋለህ? የትምህርት ቤት ክፍያ የሚከፍል ሰው ማጣት፣ ፋይናንስ ማጣት፣ ዕውቀት ማጣት፣ ዘመድ ማጣት፣ ኃይል ማጣት፣ ሁሉ አንበሳ ነው። ከነዚህ አንበሶች ጉድጓድ የሰራዊት አምላክ እግዚአብሔር በሚገርም ክብር ያወጣል። ለአንበሶች ምግብ እንዲሆን ነው ዳንኤል የተጣለው ምግብ ነው። ዳንኤል የሚባል ምግብ ጥሬ ስጋ አይደለም፣ ክትፎ አይደለም፣ ወይም ደግሞ አጥንት አይደለም፣ ጎድን አይደለም። ዳንኤል የሚባል ምግብ ለአንበሶች የተጣለው ምግብ ምን ይባላል? ዳንኤል ይባላል። የምግቡ ስም የሚያወራ ምግብ፣ የሚጸልይ ምግብ። ይበላል የተባለው ዳንኤል የሚበላውን ተንተርሶ ተኛ። አንበሳ ነው በስጋ ላይ ምተኛው እንጂ ስጋ አንበሳ ላይ እንዴት ይተኛል? አቦልተኛ ዳንኤል አንበሳውን ተንተርሶ ምን አለ? የሚበላ ስጋ የሚበላው ላይ ምን አለ? በሚሰብር ችግር ላይ ትተኛለህ። በሚጎዳ አንበሳ ላይ ትተኛለህ። አጥንትን ሰባብሮ ለመጣል በተዘጋጀው ላይ በሰላም ትተኛለህ። ታማኝነት በምስጢር ይጀመራል። ዳንኤል ከአምላኩ ጋር 4 በ4 በሆነች ክላስ ውስጥ ነው የታማኝነት ሪሌሽንሺፕ የጀመረው። ያ በጓዳ የጀመረው ታማኝነት በአደባባይ አስከበረው። ሰው በማያይበት፣ መጋቢያችሁ በማያይበት ምን ያህል ታማኝ ናችሁ? ቸርች ስትመጡ ታማኝ መሆን በጣም ቀላል ነው። እኛ ስለምናይ፣ መሪዎቻችሁን ስለምትፈሩ፣ አገልጋዮቻችሁን ስለምትፈሩ፣ የቸርች ጥቃቅን አሰራሮችን ስለምትፈሩ፣ ህብረታችሁ እንዳይበላሽ መሪዎችን መፍራት በጣም ሲምፕል ነው። ግን ሰው በሌለበት ቦታ ቅንነታችሁን ምን ያህል ትጠብቃላችሁ? ትልቁ ፈተና እሱ ነው። ትልቁ ፈተና እሱ። እሱ ላይ ከወደቃችሁ እዚህ መታችሁ 10 ከ10 ማምጣት ምንም አይጠቅምም። እዚህ ምንም አታምጣ። እዛ 10 ከ10 ካመጣ ሻርፕ ነው። ያንተን ውጤት ምገመግመው እኔ አይደሉም። እኔ ውጤት ገምጋሚ አይደሉም። እኔ አገልጋይ ነኝ። ያንተም የኔም የሚመዘነው እላይ ነው። ውጤት ሰጪው እግዚአብሔር ስለሆነ በነፊት 10 ከ10 ለማምጣት አትሞክር። እግዚአብሔርን ፈርተ ተመላለስ። በምትመላለስበት ቦታ፣ በምትነግድበት ቦታ እግዚአብሔርን መፍራት፣ ቅንነትን አስተካክለ ያዝ። ዳንኤል በአንበሶች ጉድጓድ ውስጥ ያገኘው ድል ከጓዳ የተገኘ ነው። ዝም ብሎ እዛ ጋር የተፈጠረ አይደለም። ክሬት የተደረገ ይሄ አርቲፊሻል ድል አይደለም። በአንበሳ ጉድጓድ ዳንኤል ያገኘው ድል እዛ ጓዳ የጀመረው ነው። እዚህ ጋር ያሳየው ቅንነት ነው። እዚህ ጉድጓዱ ውስጥ አንበሳው ላይ ተንተርሶ እንዲተኛ ያደረገው። አያችሁ፣ ሰው በማያይበት የምሰሩት መልካም ስራ በአደባባይ ለምስክርነት ያበቃችኋል። አንዳንዶቻችሁ ድሉ እዛ ጉድጓድ ውስጥ የጀመረ አድርጎ ያስባል። ኖ፣ የዳንኤል ድል የጀመረው እዛ ጸሎት ክፍሉ ላይ ነበረ። አጠገብ ያለውን ሰው የጸሎት ክፍል አለ ወይ በለው እስኪ። አይ ነው ብዙ ሰው ሐሜት ክፍል አለው። ቁጭ ብሎ ደም የሚጠጣበት የሚቦጫጨቅበት ሞልቷል። እሱ 4-5 አይነት ክፍል አለው ምናምን አለ። እሱ አለ ምናምን። ግን የጸሎት ክፍል አላችሁ? ፈልጉ እስኪ ከዚህ ስትመለሱ የጸሎት ክፍላችሁን። የነበራችሁ ግን የተዋችሁ፣ የነበራችሁ ግን የጣላችሁ፣ ያንን ክፍል ዝም ብላችሁ የመዝነኛ ያረጋችሁ፣ የጫውታ የቀልድ ያረጋችሁ ሰዎች ከዚህ ስትመለሱ መሰዊያችሁን አድሱ። የጸሎት ክፍል ቤታችሁ ውስጥ ይኑር። አንደኛው የጸሎት ቦታችሁ ልባችሁ ነው። አንዳንዶቻችሁ አይናው የተመቻቸ ክፍል ቤት ውስጥ ላይኖር ይችላል። ተከራይታችሁ የምትኖሩ። አሁን አንድ ሰው 4 በ4 በሆነ ክፍል ውስጥ ያለ ሰው ይሄ የመኝታ ነው ይሄ የጸሎት ነው ማለት አይችልም። አትገደድም። አንተ ቀጣይ ዘመን እግዚአብሔር ቤት እስኪሰጥ ድረስ ይሰጣል። ደግሞ እንዴ ለሱ የሰጠ ላንተ ለምን አይሰጥም? አምላክ ካለኝ ካልክ ቤቶችን ነው የሚሰጠው። የጸሎት ክፍላችሁን አትርሱ። ሌላኛው በስውር የማይቆም ሰው በአደባባይ አይቆምም። ሁለተኛው የዳንኤል መልእክት በስውር የማይቆም ሰው በአደባባይ ምን አይልም? አይቆምም። ዳንኤል በስውር እንዲቆም ተደርጎ ነበር። እዛው በሚጸልይበት ክፍል እንዳይጸልይ ተብሎ ነበር። በስውር ምን አለ ዳንኤል? ኖ መጸለይን አላቆምም እቀጥላለሁ አለ።
በስውር ኖ አልቆምም ያለ ሰው በአደባባይም አይቆምም። ዛሬ በስውር የምትሰራው ነገ በክብር ይገልጣል። ሶስተኛው የዳንኤል መልእክት ይሄ ነው። ዛሬ በስውር የምትሰራው ነገ በክብር ይገልጣል። በነገራችን ታማኝነት ሕግን ከመፍራት በላይ እግዚአብሔርን ይፈራል። ታማኞች ከሕግ በላይ እግዚአብሔርን ይፈራሉ። ሕግ ነበረ በዳሪዮስ ዘመን። ዳንኤል እንዳይጸልይ የሚያደርግ ሕግ ነበረ። ለወጣው ሕግ አልፈራም። ታማኝነቱ ከወጣው ሕግ በላይ የእግዚአብሔርን ሕግ ነው የፈራው። ዋጋ ያስከፍላል እያወቀ ኖ አለ። ሕግን ከመፍራት በላይ እግዚአብሔርን መፍራት ይበልጣል። ለሕጋችሁ ብዬ ነገሮችን አልቀያይርም። እግዚአብሔር ከሕጎች ሁሉ በላይ ነው። እስኪ አንድ ሰው አሜን በል። ብዙ ሰዎች ግፍት ሲመጣ እምነታቸውን ይቀይራሉ። ዳንኤል ግን አልተቀየረም። አንዳንድ ጊዜ ጫና ይመጣል፣ ግፍቶች ይመጣሉ። አቋም የሚያስቀይሩ፣ ስብከት የሚያስቀይሩ፣ መልእክት ትንቢት የሚያስቀይሩ። አይ ይሄ ከዚህ ጋር ሊጋጭ ይችላል፣ አይ ይሄ ሊያስጠይቅ ይችላል፣ አይ ይሄ እንትን ጋር ሊያገናኝ ይችላል የሚሉ ሰዎች ይመጣሉ። ግፍቱ እየበዛ ሲመጣ መልእክትን ትቀይራለህ፣ ሁኔታውን መምሰል ትጀምራለህ። በዛን ጊዜ ታማኝነትን እየተውክ ትሄዳለህ። ዳንኤል ግን ግፍቱን አልሰማም። የመጣውን ግፍት ሁሉ ወደዛ ገፍቶ እግዚአብሔር ይበልጣል፣ ከሕጋችሁ በላይ እግዚአብሔርን እፈራለሁ አለ። ነገስታቶች ያወጡት ሕግ፣ መሪዎች ያወጡት ሕግ ከእግዚአብሔር ሕግ ጋር የማይጣጣሙ ከሆነ በግልጽ ይጣሳሉ ማለት ነው። ሲጣስ ያው የሚመጣው ነገር ይታወቃል። የሰው ሕግ ሲጣስ ሰው ዝም አይልም። ሕጉን ጣሰ፣ በኋላ አንበሳ ጉድጓድ ላይ ተጣለ። ምንም ለዚህ እንትን አያስፈልግም፣ ግልጽ ስለሆነ። ሕጉን ስትጥስ ቀጣይ ጊዜ ያው የራስን ቤት ለቀ ሌላ ቤት ትሆናለህ ማለት ነው። ክፍል ትቀይራለህ እንጂ ምንም አይመጣም። ወይም ክፍለ ከተማ ትቀይራለህ። ሌላ ኖርማል ነው፣ ምንም አይመጣም አልልህም። ስትጥስ ሪስክ አለው። ሪስኩን ውሰድ፣ ዋጣውና የሆነ ጊዜ ላይ የሚመጣውን ተቀበል። ኔክስት የታማኞች መጨረሻ ክብር ነው። ሁኔታው በሙሉ ተቀየረ። ዳንኤል ግን አልተቀየረም። ሁለተኛው ሕጉ ተቀየረ፣ ዳንኤል ግን አልተቀየረም። ሶስተኛው ሰዎች ተቀየሩ። እሱ የሚያውቃቸው በደንብ የሚጸልዩ ሰዎች ወደ አንበሳ ጉድጓድ ላለመጣል ተቀየሩ፣ ማስመሰል ጀመሩ። እሱ አልተቀየረም። በታማኝነቱ ጸንቶ ቆመ። መጨረሻው ክብር ሆነ። አንዳንድ ጊዜ ችግርህ ክፉ ስለሆንክ አይደለም፣ ታማኝ ስለሆንክ ብቻ ነው። ታማኝ ስለሆንክ ብቻ በችግር ውስጥ ታልፋለህ። ጨለማውን ሄደ አንተ ጨለማ በጌታ በኢየሱስም ለቀህ ሂድ አትልም። ያንተ ስራ ምንድነው? ብርሃን ሆነ መቀመጥ ነው። እውነትን ታደርጋለህ፣ እውነትን ትኖራለህ፣ እውነትን ትናገራለህ። ሐሰት ምን ይላል? ይበሳጫል። ሶስተኛው ታማኝነት ሙስናን ያበሳጫል። ሙስና ማይበሉ ሰዎች ባይዘዋይ መስሪያ ቤት በጣም ጭንቀት ይፈጥራሉ። አይወደዱም። በቃ እንደምንም አርጎ እንደዚህ አርጎ እነሱን መስሪያ ቤት ያስቀይራሉ። ወዲያው ኦኬ የሚሉ ሰዎች ኖ የሚለውን ከመካከላቸው እንደምንም አርጎ በጊዜ አልገባም። አንዳንድ ጊዜ ደግሞ ሳያስፈቅድ ይቀራል። አንዳንድ ጊዜ ደግሞ የሌለ ነገር ክሬት አርጎ ከዛ መስሪያ ቤቱ ግን መጨረሻው ክብር ነው። መጨረሻው ምንድነው?